እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁ ነው። ኦሞ ባንክ በ2017 በጀት ዓመት ከታክስ በፊት 213 ሚሊዮን ብር ማትረፉን ገለጸ። ባንኩ አራተኛ መደበኛና ሶስተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤውን በአዲስ አበባ አካሂዷል። ኤዶሚያስ ንጉሴ አጠቃላይ የሀብት መጠኑ 9.6 ቢሊዮን ብር የደረሰው ኦሞ ባንክ በ2017 በጀት ዓመት ከታክስ በፊት 213 ሚሊዮን ብር ማትረፉን ገለጸ። ባንኩ አራተኛ መደበኛና ሶስተኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤን ባካሄደበት መድረክ የቦርዱ ሰብሳቢ ጥላውን ከበደ ባንኩ አስቸጋሪውን የገበያ ሁኔታ በመቋቋም ለትርፍ እንደበቃ ተናግረዋል። ከፋይናንስ አንጻር ባንኩ አስቸጋሪውን የገበያ ሁኔታ የመቋቋም ብቃቱን ያሳየ ሲሆን አጠቃላይ የሀብት መጠኑ ወደ ብር 9.6 ቢሊዮን ማሳደግ ተችሏል። ከታክስ በፊት የተገኘ የተጣራ ትርፍ ብር 213 ሚሊዮን ሲሆን ይህ ውጤት ባንኩ የወሰዳቸውን ጥብቅ የውጭ ቁጥጥር እርምጃዎች በጎ ተጽዕኖና የገቢ ምንጮችን ለማባዛት የተደረጉ ጥረቶችን በግልጽ ያንጸባርቃል። የባንኩ ካፒታል 3.2 ቢሊዮን ብር የደረሰ መሆኑ የተናገሩት የቦርዱ ሰብሳቢ በበጀት ዓመቱ ለ91 ሺህ ደንበኞቹ ብድር ማሰራጨቱን ገልጸዋል። ባንኩ የተፈረመ ካፒታል 3.2 ቢሊዮን እንዲሁም የተከፈለ ካፒታል ብር 2.8 ቢሊዮን የደረሰ ሲሆን በብድር አሰጣጥ በኩል ኦሞ ባንክ በዋናነት ለክልል ልማት ወሳኝ የሆኑትን እንደ ግብርና፣ ንግድ እንዲሁም አነስተኛና መካከለኛ ኢንተርፕራይዞችን ኢላማ ያደረገ ለ91032 ተበዳሪዎች ብር 3 ቢሊዮን 565 ሚሊዮን 175710 ብድር የሰጠ ሲሆን ይህም አዳዲስ የሥራ ዕድሎችን በመፍጠርና የሀገር ውስጥ ኢኮኖሚ ልማትን በመደገፍ ረገድ ከፍተኛ አስተዋጽኦ አድርጓል። ባንኩ በተያዘው 2018 በጀት ዓመት የውስጥ አሰራሩን በማጠናከር ካፒታሉን ለማሳደግ ማቀዱ ተብራርቷል። የጥሬ ገንዘብ አቅማችንን ማጠናከር፣ የዲጂታል ፋይናንስና ዓለም አቀፍ የባንክ አገልግሎቶችን በስፋት ማስፋፋት፣ የሥራ ቅልጥፍናን ማሻሻል እንዲሁም በአፈጻጸም ላይ የተመሰረቱ ውጥኖች ሰራተኞችን አቅም የበለጠ ማዳበር ትኩረት የሚሰጡ መስኮች ሆነው ተለይተዋል። ባንኩ በጠቅላላ ጉባኤው በተለያዩ አጀንዳዎች ላይ ተወያይቶ የዳይሬክተሮች ቦርድ ምርጫም አካሂዷል። የኢትዮጵያን የአረንጓዴ ልማት ስትራቴጂ ከግብ ለማድረስ የመንግስትና የግሉ ዘርፍ ቅንጅት ወሳኝ መሆኑ ይታወቃል። የአየር ብክለትን ለመግታት ታስበው የተመረቱት ዱዱ ዘመናዊ ባለሶስት እግር የኤሌክትሪክ ተሽከርካሪዎችም በሀገር ውስጥ ተገጣጥመው ወደ ስራ ገብተዋል። ወይንሸት ደጀኔ በኢትዮጵያ ከተሽከርካሪዎች የሚወጣውን የካርቦን ልቀት በመቀነስ የአየር ንብረት ለውጥን ለመከላከል የአረንጓዴ ስትራቴጂ ተነድፎ ወደ ስራ ተገብቷል። ይህን ስትራቴጂ ለማሳካት ለአካባቢ ተስማሚ መሆናቸው የተነገረላቸው ዱዱ ባለሶስት እግር የኤሌክትሪክ ተሽከርካሪዎች ወደ ስራ ገብተዋል። የአየር ብክለትን ለመግታት ታስበው የተመረቱት ዱዱ ዘመናዊ ባለሶስት እግር የኤሌክትሪክ ተሽከርካሪዎች በአንድ ጊዜ ቻርጅ ወይም የኃይል ሙሌት እስከ 150 ኪሎ ሜትር እንደሚጓዙ ተገልጿል። በዱዱ ቬሂክል ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በተለያየ ሞዴል የምናመርተው ባለሶስት እግር የኤሌክትሪክ ተሽከርካሪዎቹ የተሳፋሪና የዕቃ ማጓጓዣ ናቸው። ተሽከርካሪዎቹ አንዴ ቻርጅ ተደርገው እስከ 150 ኪሎ ሜትር መሄድ ይችላሉ። ከመንግስት ፖሊሲዎች ጋር የሚጣጣም ኢኮኖሚያዊ እንቅስቃሴን የሚደግፍና አካባቢን የሚጠብቅ የኤሌክትሪክ ተሽከርካሪ አቅርበናል። ፋብሪካችን የሚገኘው ሞጆ ላይ ነው። በቀጣይ በዚህ ዘርፍ በስፋት እንሰማራለን። ተሽከርካሪዎቹ ምንም አይነት የአየርና የድምፅ ብክለት የማይፈጥሩ በመሆናቸው ለአካባቢ ንጽህናና ለነዋሪዎች ጤና ተመራጭ መሆናቸውን ተመላክቷል። ዜሮ ጭስ ናቸው። ሁለተኛ በአሁን በሀገሪቱ ባለው የነዳጅ ችግር ይታወቃል። በዚህ ምክንያት ፉል ኤሌክትሪክ መጠቀማችን ከኮንሰምሽን አንጻር በጣም ቆንጆ ነው። ፉሊ አንድ ጊዜ ቻርጅ በማድረግ ብቻ 150 ኪሎ ሜትር ቀኑን ሙሉ ስለምንጠቀም ለነዳጅ የምናባክነውን ጊዜና ንብረት ይጠብቃል። ምንም አይነት ዘይት ምናምን የዘይት ኮንሰምሽኖችን ወጪ የለብንም። ስለዚህ አዋጪ ቢዝነስ ነው ለመላው ሀገሪቱ። እኛ በማከፋፈል አዋጪ መሆኑን ዲማንድም እንዳለው የተገነዘብን በመሆኑ ከዱዲ ጋር ለማከፋፈል በዚህ ምክንያት ነው። ዋናው ከኤሌክትሪክ አንጻር በዚህ ጉዳይ ላይ እንግዲህ የተመቻቸው የፋይናንስ ድጋፎች ከታዋቂው ባንክ ከዳሽን ባንክ ጋር አብረን ነው የምንሰራው። የብድር ፋሲሊቲዎች
ተመቻችተውልናል። ሁለተኛ ከካምፓኒው ጋር በ24 ሰዓት ውስጥ ሜንቴናንስ ሙሉ ሜንቴናንስ ይሰጡናል። የባትሪው ደግሞ 5 ዓመት ዋረንተሪ አለው። በባትሪ ጉዳይ ሊቲየም ባትሪ ነው፣ ስጋት የለብንም። ስለዚህ ይህን ለተጠቃሚውንም በማስረዳት አሁን ብዙ ጥያቄዎች እየመጡ ስላለ እኛም በመላው ሀገሪቱ ተደራሽ አድርገን ለመሄድ ዝግጁ ነን። ተሽከርካሪዎቹ በሀገር ውስጥ ባለም የመገጣጠሚያ ፋብሪካ የሚመረቱ በመሆናቸው ለዜጎች ሰፊ የስራ ዕድል ከመፍጠራቸውን ባሻገር የቴክኖሎጂ ሽግግር እንዲካሄድ እንደሚረዱም ተጠቁሟል። ፋብሪካዎች በብዛት አሉ። ሞጆ ከተማ የሀገሪቷም ሴንተር እና ቅርብ ለአዲስ አበባም ቅርብ ለአዳማ ቅርብ በመሆኗ የተለያዩ ፋብሪካዎች አሉ። እነዚህ ፋብሪካዎች ደግሞ ለከተማው ትልቅ ጠቀሜታ ነው ያላቸው። ከጠቀሜታዎቹ አንዱ በአካባቢያችን በሞጆ ከተማ ውስጥ ያሉ ስራ አጥ ወጣቶችን ስራ በማስያዝ የስራ እድል በመፍጠር በኩል ትልቅ አስተዋጽኦ ያላቸው ናቸው። እስካሁን ድረስም ከ300 በላይ ኢንዱስትሪዎች አሉ በሞጆ ከተማ ውስጥ። ዛሬም ደግሞ የሚጨመረው የዚህ ዱዱ የባጃጅ መገጣጠሚያ ሲጨመርበት ከዚህ በፊት ከነበረው በላይ የስራ እድል በመፍጠር ላይ ለወጣቶች ስራ እድል በመፍጠር የአካባቢውን ጋር በማሳደግ ኢንዱስትሪ ኤሪያ በመሆኑ አካባቢውንም ከተማውንም በማሳደግ ሀገሪቱንም በማሳደግ በኩል ትልቅ አስተዋጽኦ አለው ብለን እናስባለን። ተሽከርካሪዎቹ ለጥገና አነስተኛ ወጪ የሚጠይቁ መሆናቸውም ተገልጿል። አሁን ደግሞ ተመልካቾች ወደ ኮተቤ 02 የአትክልትና የፍራፍሬ ገበያ ማዕከል ተጉዘን የጧት ገበያው ምን ይመስላል ስንል የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ሊያደርሰን ባልደረባችን ኤዶሚያስ ንጉሴ በቀጥታ መስመራችን ላይ ይገኛል። እንዴት አድርሃል ኤዶሚያስ? ባለህበት የግብይት ስፍራ ያለውን የምርት አቅርቦት ዋጋውን ጨምረህ እስኪ ንገረን። አመሰግናለሁ መቅደስ። ቀደም ሲል እንዳነሳሽው የምገኘው ኮተቤ 02 የአትክልት እና ፍራፍሬ ገበያ ማዕከል ነው። በዚህ የገበያ ስፍራ የአትክልትና ፍራፍሬ ብቻ ሳይሆን የተለያዩ የግብርና ውጤቶች፣ ጥራጥሬዎች እና እንዲሁም የቅባት እህሎች የሚገኙበት ገበያ ነው። በተለይ ግን የአትክልት ገበያው ከማለዳው ወይም ከሌሊቱ 10 ሰዓት 11 ሰዓት ጀምሮ እንቅስቃሴ እንደሚጀምር ነው እዚህ አካባቢ ያሉ ነጋዴዎች የነገሩኝ። ከነጋዴዎችም እዚህ አካባቢ ያለው ምርት በጅምላ ብቻ ሳይሆን በችርቻሮም የሚሸጥበት የገበያ ስፍራ ነው። የተለያዩ በቂ የሚባልም የአትክልት ምርቶች አቅርቦታል ለማለት ይቻላል። ዋጋቸውንም ስንመለከት አብዛኛዎቹ የአትክልት ዋጋዎች ቅናሽ እያሳዩ እንደሆነ ነው የተመለከትኩት። ሽንኩርት፣ ቲማቲም፣ ድንች፣ ቀይ ስር እንዲሁም ደግሞ ጥቅል ጎመን በኪሎ ከ25 ብር ጀምሮ ነው ሁሉም እየተሸጡ የሚገኙት። ከዚህ ውጭ ያሉትን ደግሞ ስንመለከት ካሮት ከ50 ብር ጀምሮ፣ ሎሚ ከ160 ብር ጀምሮ እንዲሁም ነጭ ሽንኩርት ደግሞ ደረቅ እርጥብ እየተባለ ከ170 ብር ጀምሮ እስከ 200 ብር በዚህ ቦታ እየተሸጠ ይገኛል። ቃሪያ ከ120 ብር ጀምሮ ነው እንደዚሁ እየተሸጠ የሚገኘው። ሌላው ደግሞ ጎመን፣ ቆስጣ የምንላቸው በእስር የሚሸጡ ምርቶች ደግሞ ከ50 ብር ጀምሮ የ100 ብር እየተባለ እየተሸጠ ይገኛል። በዚህ አካባቢ ላይ ከዚህ ከአትክልት ባለፈ ደግሞ የፍራፍሬ ምርቶችም ይገኛሉ። አቮካዶ በኪሎ ከ150 ብር ጀምሮ እየተሸጠ ይገኛል። ፓፓዬ ከ60 ብር፣ ሀባብ ደግሞ ከ50 ብር ጀምሮ እየተሸጠ ይገኛል። እንዲሁም ብርቱካን ከ120 ብር ጀምሮ በዚህ አካባቢ ላይ እየተሸጠ ይገኛል። የግብርና ውጤቶችን ስንመለከት በርበሬ እንደዚሁ በስፋት ይገኛል እዚህ አካባቢ ላይ። በርበሬም ካለፉት ሳምንታት አንጻር ቅናሽ አሳይቷል። ከ800 ብር በላይ ሲሸጥ የነበረው የማረቆ በርበሬ 650 ብር ጀምሮ እንዲሁም የጸደሌ በርበሬ ደግሞ ከ550 ብር ጀምሮ በኪሎ እየተሸጠ ይገኛል ማለት ነው። እንግዲህ አትክልትና ፍራፍሬ ነው በብዛት ማለዳው ላይ የሚገኘው። ከዚህ ባለፈ ከነጋዴዎቹ ባለፈ ደግሞ የሚዛን ብቻ ላይ የተሰማሩ ነጋዴዎች አሉ። ፌስታል የሚሸጡ አሉ። እንዲሁም ለጧት ቁርስ ደግሞ የሚያቀርቡም ሰዎች በማለዳው ከ10 ሰዓት ከ11 ሰዓት ጀምሮ እዚህ አካባቢ ላይ መጥተው የራሳቸውን ግብይት ደግሞ አጋዥ የሆኑ ነገሮችን እያደረጉ እንደሚገኙ ተመልክቻለሁ። ያለው የገበያ ሁኔታ ይህን ይመስላል። ለሰዓቱ ያለኝ መረጃ ይህን ይመስላል። ኤዶሚያስ ስላደረስከን የግብይት መረጃ እናመሰግናለን። መልካም ቀን። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል።
ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።